ጌጤ አበባዬ የምድር ላይ ጸጋ ጭንቄ ስስት መከራዬ ግንጥል ጌጤ አበባዬ የምድር ላይ ጸጋ ሰላም ፋሚሊ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ እኔና ልጄ ጉዞ ለማድረግ ትጥቃችንን ሸክፈን ተነስተናል። በብዙዎቻችሁ ሀሳብና አስተያየት መሰረት እንግዲህ ወደ አዲስ አበባ እያቀናን ነው። እንደምታዩት ሄሚዬም ደስተኛ ሆና እናቷን ለመገናኘት እንቅስቃሴ ላይ ነው ያለችው። እስኪ ምን ትያለሽ አንቺ? እና ቤተሰቦች እንዳቴና ወይም ማሚን ልናገኛት እየሄድን ነው። አሁን እሷ ጋር ልንሄድ ነው። ምንም እኮ ያዝነው ነገር የለም። ምን ይዘንላት ነው የምንሄደው? ችግር የለውም። እሱን እዛ አዲስ አበባ ስንገባ እንገዛለን። አንቺ እንድች ብለሽ እንዳታስቢሽ። አሁን ወደዛ ነው ፋሚሊ። እንግዲህ ወደ መናኸሪያ እየገባን ነው። ያለውን ነገር እዛ ስንደርስ እናሳውቃችኋለን። ሊወጣ የተዘጋጀ አለ። እንግዲህ ቤተሰቦች እንደምታዩት የተዘጋጀው መኪና ይሄኛው ነው። በዚህ መኪና ነው ልንሄድ ያሰብነው። እንግዲህ መልካም መንገድ በሉን፣ ይቅናችሁ በሉን። ወደዛ እየሄድን ነው። ስልክ ነው እየተደወለ ያለው እና ፋሚሊ እንግዲህ ያለው ሁኔታ ምን እንደሚመስል እዛው አዲስ አበባ ስንደርስ ነው የምናሳያቸው። ያን አክልም አልተዘጋጀንበትም ማለት ያው ልብሳችንን አልያዝንም። ትንሽ ዕቃ ነው ያዝኩትኝ እኔ ራሱ። የሄሚንን ልብስ ብዙ አልያዝምላትም። ብዙዎቻችሁ አብርሽን አግኘው፣ ዳኒ ሮያልን አግኘው፣ ቡዜን አግኛት ምናምን እያላችሁኝ ነበርና የእናንተን ሀሳብ ተከትዬ እንግዲህ ወደ አዲስ አበባ ለመሄድ ልጄን ይዤ መናኸሪያ ነው አሁን ያለሁትኝ። እንግዲህ ሄሚ ከዚህ በፊት አዲስ አበባ ሄዳ አታውቅም። ለመጀመሪያ ጊዜ ነው ወደ አዲስ አበባ የምትሄደው እና ምን እየተሰማሽ ነው? እናቴን ስለምናገኛት ደስ ብሎኛል። አሁን ላገኛት ስለምንሄድ ደስ ብሎኛል። እንግዲህ እንደሰማችሁት ነው ለመጀመሪያ ጊዜ ነው ወደ አዲስ አበባ የምትሄደው። አዲስ አበባ ልትሄድ ስለሆነ ደግሞ በጣም ደስ ብሏታል። በቻልኩት በጣም ደስተኛ ለማድረግ እሷን ለማዝናናት ጥረት አደርጋለሁ። ቤተሰብ እንግዲህ ተከተሉን። ወደዛ ነው እየሄድን ያለ ነው። ይቅርታ ግን አንድ ስልክ ተደጋጋሚ እያስቸገረኝ ነው። ምን እንደሆነ አላወኩም። አንዴ ባነሳው ቀረ እንደማላል ተስፋ አደርጋለሁ። ሄሎ፣ አቤት። እንዴት ነሽ ነፂ? ደህና ነሽ? እግዚአብሔር ይመስገን። አዎ እኔ እኮ መንገድ ተነስቼ ሄራን ጋር ወደ አዲስ አበባ ልንሄድ። እንዴ ለምን? ምን አሁን? የት? ኧረ እንደዛማ አይሆንም እንጂ። ቆይ እሺ አንዴ፣ እሺ ቆይ መጣሁ። እንትን ዞር ብዬ ላውራሽ ማለት ሄሚ እንዳሰማ ብዬ ነው። ምን ችግር አለ እንዴ? የግድ አሁን መምጣት አለብኝ ነው? በቃ እሺ መጣሁ። እሺ 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 በቃ መጣሁኝ። እሺ እሺ ቤተሰብ እንደፈራሁትኝ የተደወለው ስልክ ልክ አልመሰለኝም። ምን ብዬ ለሄራን እንደምነግራት አላውቅም። እንዳትሄድ የሆነ የተፈጠረ ነገር አለ ብላ ነው ነፃነት የደወለችልኝ። ቤተሰብ እንግዲህ እስኪ እሷ ጋር ሄደን ደግሞ ካሜራ ይዤ ነው የምሄደው። ያለውን ነገር ጠይቃታለሁ እሷን እና ራቅ ብዬም እያወራኋቸው ያለሁትኝ ሄራን ነገሩን እንድታቅ ስላልፈለኩኝ ነው። ምክንያቱም
ይገር ሆና ነው የነበረው የመጣችው ማለት ነው። ወደ አዲስ አበባ ለመሄድ እናቷን ለማግኘት በጣም ተደሳስታ ነበር የመጣችውና አሁን ሀሳብ ቀይር ያለው አይሆንም ምናምን ብላት ትንሽ ይከብዳል ማለት ነው። እንግዲህ አሁን ወደ እሷ እንሂድ። ሄሪ ከስራ ቦታ ስልክ ተደውሎልኝ በጣም አስቸኳይ እንፈልጋለን ምናምን ብለውኛልና እንዴ እሷን ሳናገኘት ነው የምንሄደው እኮ ባይሆን ደርሰን እንመጣለን። አሁን እኮ አስቸኳይ እንፈልጋለን ምናምን ስላሉ ነው። እሷን ነው ቀድመን ማግኘት አለብን። ሄኒ እሺ በይ እንሄዳለን። አሁን ትንሽ ደቂቃ እኮ ነው። አሁን ደረስ ብቻ ብለን ምናምን ሄደን እንመለሳለን። እሷን ሳናገኘትም ማለት አንቺ ደግሞ ድርቅ ካልሽ አትመለሽም። እየነገርኩሽ እኮ ነው እንሄዳለን። አንዴ አስቸኳይ ስልክ ስለተፈለኩኝ ነው። ከስራ ቦታ ነው እንዴ ሩቅ እኮ ነው። አዲስ አበባ ደርሰን እስክትመጣ ትንሽ አስበሽዋል። አዲስ አበባ ደርሶ መምጣት እኮ ትንሽ ይርቃል። የስራ ስልክ ስለሆነ ነው። እሷን ሳላገኘትም ማለት ነው። እሷን ሳላገኘትም ማለት ነው። እሺ ማረገልሽን አታውቂም። ቶሎ ወደዛ እንሂድ። ከዛ ከሄድን በኋላ አየር ላይ እንመለሳለን። እኔ እሷ ጋር ሳልሄድም ማለት ነው። እንሄዳለን አልኩሽ። አንሄድም እኮ አይደለም ያልኩትኝ። እንሄዳለን እኮ ግን ቀድሜ ላገኘ አስቸኳይ ስልክ ስለሆነ ነው። እንዴ ምን ላድርግሽ? ማረግ የሚቻል ቢሆን ችግር አልነበረውም እኮ። ለምን ሻትኝም ልልሽ ሁሌም እኛን የሚበጀንን ነገር ነው ማድረግ እንፈልገው። ሁሌም መልካም የሆነውን ነገር ሁሌም ላንቺ ለማድረግ ዝግጁ ነኝ። ገባሽ አይደል? ላንቺ የሚያስፈልግሽ ነገር ይሆናል የሚለውን ሁሉ ነገር ከማድረግ ወደ ኋላ አይደለም። ገባሽ አይደል? ስለዚህ አሁንም ነገም ሁሌም ቢሆን አንቺ የምትፈልጊውን ነገር ነው ማደርግልሽ። ዛሬ ግን እሺ በይ። እንሄዳለን። ይሄ ሁላ መኪና እኮ ነው። 30 ደቂቃ አይፈጅብንም። ደርሰን ያለውን ነገር ጠይቀን ከዛ በኋላ የሚበላሽ ነገር ስላለ እኮ ብዙ የሚበላሽ ነገር ስላለ ነው። ይሄ እኔ አልፈልግም ብያው እንግዲህ ቤተሰብ አንዴ አይሆንም ካለች ድርቅ ነው የምትለው። በቃ እሺ ምን ላድርግሽ? ለምን አትረጅኝም አንቺ? እንሄዳለን እኮ አልኩሽ። ያልገባሽ ነገር አለ አንቺ። ይኸውልሽ እንዴት ብዬ ልንገርሽ? እሺ ቆይ እሺ ምን እንዳደርግልሽ ነው ፈልገው እኮ እሷ ጋር አገናኝሻለሁ። እንሄዳለን፣ እናገኛታለን። እዛ ነው የምናድረው። እዛ ከሄድን በኋላ ደግሞ አይስክሪም እገዛልሻለሁ፣ ቸኮሌት እገዛልሻለሁ። ሌላ ምንድን ነው የምትፈልጊው? ምን አድርግልሻለሁ? ስንት ኪሎ ሜትር እንደሆነ ታያለሽ? አዲስ አበባ 130 ምናምን ኪሎ ሜትር እኮ ነው። ዝም ብሎ ሄዶ መመለስ የሚቻልበት አይደለም። እዚህ ጋር እኮ 10 ደቂቃ እኮ ነው። አንዴ ብቻ ደረስ ብለን ከዛ እንመጣለን። ዋይፋይ ተስማማን ነኝ። በቃ እንግዲህ ቤተሰብ አልሰማችኝም። ያው እሷን ለማታለል ክሬም የሆነ ነገር ልገዛላት ነውና እስኪ ወደዛ እንሂድ። ምንድነው እንድገዛልሽ የፈለግሽው? እዚህ ቤት የምትፈልጊውን ነገር ይሁን እገዛልሻለሁ። ኧረ እባክሽን አንዳንዴ እንኳን እንደ ልጅ ሁኚ እስኪ። አንቺ ምን ሆነሽ ነው? እሺ በይ የምትፈልጊው ምንድነው? እዚህ ጋር እስኪ የሆነ ነገር ስጣት ለሷ። ክሬም ነገር ምንድነው የምትፈልጊው? የትኛውን ልስጥሽ? የኩባያ የትኛው ነው ኩባያ? ጾም የለውም? ጾም የሌለው የኔ ልጅ ጀግና ናት፣ ጾመኛ ናት። የትኛው ይመችሻልኛው? የትኛው ነው የምትፈልጊው? የትኛው እንትን እኮ ኖርማል ደረቅ ነገር እኮ ነው። ከኔ ጋር ናቸው። ሰላም ነው። እንግዲህ ቤተሰብ ያው እሷን ለማጣለል ምናምን ብዬ ያደረኩት ጥረት አልተሳካልኝም። እሺኛው የኢትዮጵያ 40 ብር
ላካ በእንትን አድርጊሽ በዚህኛው ወረቀት አለ በእንደሱ ነው ጀዛካላ እናመሰግናለን። በዚህ ልታጠለኝ ነው አልፈልግም። ይሄ ነው እንዳይረብሽ ነው። እኔም እኮ እበላለሁ እኔም እበላለሁ። ዋ እኔ በዚህ ነገር ተዋለ ላታልልሽ አይደለም እንሄዳለን እኮ አልኩኝ። እኔ መቻ እንሄድም አልኩኝ። እኔ ላታልልሽ አይደለም እንሄዳለን እኮ አሁን አንዴ እሺ የተደወለበት የስልክ ጉዳይ አጣርቼ ልምጣ እኮ ነው ያልኩሽ። ለምን እሺ አትረጅኝም አንቺ? እንዴ አንቺ ካልተረዳሽኝ ማን ነው የሚረዳኝ? ላታልልሽ አይደለም። ወይኔ ጉዴ! እንዴ ምን እየሆንሽ ነው? ሃይ እንድቆጣሽ ነው ፈልጊው? ላታልልሽ አይደለም እንዴ ስንቴ ልንገርሽ? እንዴ ለምንድን ነው የማታልልሽ አንቺ? እኔ ወይኔ እንዴት እንደሚጣፍጥ አባዬ ዋዛቡት ራስ በቃ ነሽ ስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ ስትምህ መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ። እንግዲህ ቤተሰብ ነጽ የቀጠረችኝ ቦታ ደርሻለሁ። እስኪ እዛ አካባቢ ነበር ያለችኝ። እዛ አካባቢ ትታየኛለች እሷ መሰለች። ዲንሽ ነዚህ ሰላም አለን ቆየሁብሽ እንዴ? አይ አልቆየም፣ አስቸኮልኩ። በጣም ይቅርታ። እንግዲህ በጣም ቸኩዬ ነበር ታውቂያለሽ፣ ወደ አዲስ አበባ ለመሄድ ብዙዎች በቃ ለምንድነው ማትሄደው ምናምን እያሉኝ ነበርና ባለፈውም ደግሞ እዱ አድራሻ ሰጣኝ ምናምን ነገር ወደዛ ለመሄድ ተነሳስቼ ነበርና አንቺ ደውለሽ ደግሞ በስልክ ታስጨንቂኝ ምናምን ነገር የሆነ አዲስ ነገር ያለ ምናምን ብዬ አስቤ ነበር። ለመናገር ማለት እኔ አሁን እዚህ ጋር አሯርጬ አመጣሁት ማስቸኮልኩ ለራሴ ብዬ አይደለም። ይሄንን ማድረገው ላንተ ብዬ ነው። ለምን እንደጠራው ምናምን ነገር አታውቅም። ካሜራ እንዲያስክ ተነግሮኛል መጀመሪያ ማለት ነው። የምትሄድበት ቦታ ምናምን ተነግሮኝ ነው የመጣሁት። ማን እንደነገረኝ እነግርሃለሁኝ። ግን የማላውቀው ነገር ነበር። አንተም ገና እንደመጣ ነገርከኝ። አንተ አዲስ አበባ ለመሄድ አድራሻ ማን እንደሰጠ አላውቅም ነበር እስካሁን ማለት ነው። አንተን ስፈልግም ስጠራህም ማን እንደሰጠ አላውቅም። እዱ መስጠቷ ማለት አድራሻ እሷ መስጠቷ አንተ ነው ነገርከኝና ያ አድራሻ እውነት መሆኑን በምን ታውቃለህ አንተ? የተሰጠ አድራሻ ትክክለኛ ይሁን ወይ ነገሮችን ለማስቀየስ የተሰጠ ነገር በምን ታውቃለህ አንተ? ስልክ አሁን እኔ እንደዚህ ስልክ እኔ ምንም የሚጎልብኝ ነገር የለም። አዲስ አበባ ስለሄድክ አብርሃምን ስላገኘኸው ሄርሜላን ስላገኛት እኔም ነኝ ነፃ መውጣው። ምክንያቱም እዚህ ነገር ውስጥ እኔም እጄ ነበረበት ማለት ነው። ስለዚህ ሄደክ እዛ ችግር ማትፈጠር ከሆነ ነገሮችን በስርዓት አውርተህ ፈተክ ልትመጣ ከሆነ እኔም በጣም ነው ደስ የሚለኝ። ገባክ? እኔ አሁን እዚች ጋር አንተን እዚች ጋር አስመጥቼ ማወራክ ከመናኸሪያ አስመልሼ ማወራክ አንተ እንዳትሄድ ፈልጌ አይደለም። ይሄን እንድታቀልስ ያጋባሽ ነው ኖ ይሄውልክ በቃ ማለት እንዴት ነው እኔን የሆነ እንትን እንዳትለኝ ስለፈለኩኝ ነው። እንዳትሄድ ፈልጌ ምናምን እንዳይመስል ስለፈለኩኝ ነው። ገባክ? ወንድም ደውሎልኝ ነበር። አንተ ወደ መናኸሪያ ስትወጣ ወንድም ደውሎልኝ ነው እዚህ ድረስ የመጣሁት። ምክንያቱም እኔ እንደምትሄድ ምንም ነገር አላውቅም። አዲስ አበባ እንደምትሄድ ምንም ማውቀው ነገር የለም። አድራሻ እንደተሰጠ ማውቀው ለኔ አልጠየቀኝም አይደል? አልጠየቅኩሽ። ከማንም ሰው ይልቅ እኔ ነኝ የምቀርብክ። እኔ የአብርሃምን አድራሻ አላውቅም ማለት አይደለም፣ አውቃለሁኝ። እኔ ከኔ በላይ የሚያውቅ ሰው የለም አይደል? እኮ ለኔ መጠየቅ ትችል ነበር፣ አልጠየቀኝም። እሺ ምን አገባኝ? አንተ ነህ ሌላ ነገር ውስጥ የምትገባው ለኔ ስላልጠየቀኝ። ግን እኔም ብትጠይቀኝ ነገሮችን ለመፍታት ከሆነ ልሰጥክ እችል ነበር። እኔ ገባክ? አድራሻ ልሰጥክ እችል ነበር። ይሄ ግን የተሳሳተ አድራሻ ይዘህ ሄደክ የት ነው ልትሄድ የምትችለው? አሁን አዲስ አበባ ሄደክ አብርሃም የት ነው ብለህ ልጠይቅ ነው መስመር ላይ ቆመክ?
ድንገት ተነስተክ መሄድክ በጣም ስላናደደኝ ነው እንደዚህ ምጮብክ። ወንድምክ ደውሎ የሆነ አድራሻ ተሰጥቷል ምናምን ብሎ ሲልክልኝ አድራሻው ትክክል አይደለም። የተሰጠ አድራሻ ማለት ነው። አላቅም እኔ እሷ እንደዚህ ታደርጋለች ብዬ አላስብም። ለምን እንደዚህ እንደምታረጉላ ማሰብ አልችልም። እኔ እንጃ ለምን ታደርጋለች? ለምን የተሳሳተ አድራሻ ልትሰጥ ትችላለች? ምናልባት ነገሮችን እዛ ሄደህ ታበላሻለህ ምናምን ብላ በመፍራት ሊሆን ይችላል። ገባክ? አድራሻውን ሳይው ትክክል አይደለም እና ወንድምክ ሄደሽ መልሽልኝ በማይሆን አድራሻ ነው እየሄደ ያለው በነግረው እምቢ ብሎኛል ብሎ ስለደወለልኝ ነው እዚህ የመጣሁት። እና ማለት ለምን ድንገት ተነስታ ለመሄድ ያሰብከው ሲጀመር? ይበልጥ ነገሩ አሁን ግራ እያጋባኝ ነው ያለው። ገብቶሻል? ማለት ያንቺ ሁኔታ እኮ አይደለም ምልሽ እየተካሄደ ያለው ነገር ማለት እኔ እንጃ እንደዚህ ታደርጋለች ብዬ አላስብም። ምናልባት ምናምን ስላስጨነቅኳትም ሊሆን ይችላል። በቃ አድራሻ ካልሰጠሽኝ ምናምን ብዬ እንትን እየጨቀጨቅኳትኝ ነበር። ታውቂያለሽ ትልቁ ስህተት እንደውም አንቺ ጋር መጥቼ መጠየቅ ይሻለኝ ነበር። እንዳልሽውም አንቺ ጋር መረጃ አለ የት እንዳሉ ምናምን ታውቂያለሽ። በርግጥ ያን ያክል ነው የለኝም አንቺ የት እንዳሉ መንጋ እንደሚኖር ምናምን ያው አድራሻቸው አላት የላትም የሚለውን ነገር ለማወቅ ያን ያክል እንትን አልነበርኩም። ግን በደመ ነፍስ ነው የተነሳው ታውቂያለሽ። ምክንያቱም ሰው እያስጨነቀኝ ስለነበረ ማለት ነው። እኔን ደግሞ ውሸት የዋሸው እንደሆነ እያስመሰልኩኝ እንደሆነ አድርጎ ነው ሰው እየተረዳኝ የነበረው ማለት ነው። ለምንድን ነው እንትና አብርሽ ጋር ማትሄደው? ለምንድን ነው አዲስ አበባ ማትሄደው? እሺ ሰው እያዋሸክ ነው ምናምን ብሎ አወራክ። አንተ ድንገት ተነስታ አዲስ አበባ ምን ልታረግ ነው? እሺ ሄድክ አድራሻ ሰጠችኝ እኮ እንዴ የማይሆን አድራሻ እኮ ነው ይዘይከው። ቢያንስ እዚህ እኮ ቼክ ማድረግ አለብህ አይደል እንዴ? ለሚያውቅ ሰው አትጠይቅም? ታውቃለች እኮ ሁሉም ነገር ታውቃለች። የሩታ እህት ናት አይደለ? ከሷ በላይ የሚያውቅ ሰው የለም ሲጀመር። ይሄን ነገር ለምን እንዳረገችም ወይ ስላስጨነቃት ሊሆን ይችላል እንደዚህ ሰጠች። ገባክ? ከአቅም በላይ ስታስጨንቃት ለዛ ይሆናል የሰጠችው እሷ። ግን ይሄን ነገር አጣርተ ነበር መሄድ የነበረብህ። ገባክ? እኔ ከዚህ ነገር ውስጥ እጄን አውጥቻለሁኝ። ድጋሚ እዚህ ነገር ውስጥ አልገባም። ምክንያቱም እኔ ባንተ ምክንያት ብዙ ተወቅሻለሁኝ። አሁን ወደ ኋላ መመለስ ፈልጌ አይደለም። ግን እኔ ላንተ ብዬ በማረገው ነገር ለሆነ ሰው ብዬ በማረገው ነገር እኔ እየተሰደብኩኝ እየተወቀስኩኝ ምናምን ያለሁት። ገባክ? ስለዛ እዚህ ነገር ውስጥ መግባት አልፈልግም። አንተንም ካገኘው ቆይቻለሁኝ። ድጋሚ ወንድም ደውሎ እንደዚህ የምታውቂው ነገር አለ ምናምን ሲለኝ ደንግጬ ነው የመጣሁት። ከዛም ያስመለስኩ ማለት ነው። አልመጣም ብለኸኝ ሁላ ነበረ ማለት ለምን እንደዚህ ታደርጋለህ? እኔ ምንም የሚጎልብኝ ነገር የለም። ግን ቤተሰቦችን እያስጨነቅ የሆነ ነገር ለማትረፍ ብለህ የሆነ ነገር እንትን እያልክ አይሆንም እንደዚህ። ገባክ? ነገሮችን በተረጋጋ መንፈስ አስበክ ከዛ ተነጋግረህ የሚያውቅ ሰው ካለ እዚህ ሆነህ እኮ አብርሃም ጋር መደወል ትችላለህ አይደለ? ሄሜላ ስልክ አታነሳለህም። ይሄ የጨረስነው ነገር ነው። ግን እዛ ካሉ ሰዎች ጋር ተደዋውለክ ምናምን የሆነ ነገር አዘጋጅተህ ነው መሄድ ያለብህ እንጂ ድንገት ከመሬት ተነስተህ መሄድ የለብህም። እኔ ብትሄድና ነገሮችን ብታስተካክል ደስ ይለኛል ብያለሁኝ። አሁንም ቢሆን በዚህ ነገር ውስጥ እኔ ስሜ እንዲነሳም አልፈልግም። የሆነ ነገር በተፈጠረ ቁጥር እኔ ተነስቼ መምጣትም ምናምን አልፈልግም። ሰማኛለሁ። ነገሮችን አስተውለህ ብታረግ ባይ ነኝ። ልክ ነሽ። ያ የኔ ስህተት ነው። እንደ እውነት እዱ ነግራኛለች ማለት ስልኳ ከዛ ፊት ሞክሬ አልሰራም ብሎኛል። ይሄም ሞክሬዋለሁ አንስታለች ምናምን ነገር እያለች ነበረ። ስልኩ እንደማይሰራ ቃለሁ ግን አድራሻው በዚህ አቅጣጫ ምናምን ብላ ስለነገረችኝ ያው በጭፍንነት እሱን ይዤ ነው ገብቶሻል። በደመ ነፍስ እሱን ይዤ ነበር እኔ እየሄድኩኝ የነበረው ማለት እና ያ የተሰጠኝ አድራሻ ልክ ይሁን አይሁን ያው እኔ አምኛታለሁ። ገብቶሻል። አንዳንዴ አማራጭ የለሽም ከማመን ውጪ ማለት ነው። እኔ ደግሞ በዚህ ልክ ነው ትፎግረኛለሽ ብዬ ምናምን አስቤ አላቅም። እኔ አሁንም ቢሆን ማለት እኔ እሷን አትመናት እየፎገረች ነው ምናምን እያልኩኝ አይደለም። እሷም የራሷ የሆነ ምክንያት ይኖራታል። ድጋሚ አግኝታ መጠየቅ ትችላለህ ይሄንን ነገር ማለት ነው። አድራሻውን ይዘህ ሄደህ ይሄ የሰጠሽኝ ነገር ትክክል አይደለም ለምንድን እዚህ ያረግሽው ብትላት እሷም ልትነግርህ ትችላለች። ከዚያም አልፎ ደግሞ ፈርታም ሊሆን ይችላል። እሷ አድራሻ ሰጥታክ አዲስ አበባ ሄደክ የሆነ ነገር ቢፈጠር እሷ ተጠያቂ አይደል እንዴ? እህቷ እኮ ናት የምትረበሽ። የሆነ ነገር በተፈጠረ ቁጥር ሩታ ናት የምትረበሽ አይደለም? ለዛም ሊሆን ይችላል። ስለዚህ አንተ ነገሮችን አስተውላ አድርግ። ወንድምህ ቤተሰቦች ምናምን በጣም ተጨንቀዋል። በጣም ማለት ነው ልጅህም ጭምር አስቸጋሪ ማይሆን አድራሻ ተሰጥቶት ሄዶ ምናምን ነገር ብለውኝ በጣም ተጨንቀዋል። ድምጻቸው ምናምን በጣም ነው የሚያስጠላውና ይሄን ነገር አቁመው መሄድህን ማለት ነው። ትክክለኛውን አድራሻ አግኝተህ መሄድ ትችላለህ። እንዴት ነው እሱን ላገኝ የምችለው እኮ ኖ አይ መጠየቅ ትችላለህ። ሌላ ሰዎች እኔ ላልሰጥ እችላለሁኝ ልሰጥም እችላለሁኝ። ገባክ? እኔ ያኔ የያዝኩት አድራሻ ደግሞ ትክክልም ላይሆን ይችላል። ስልክ ትላንትና የያዝኩት አድራሻ በቀን ነው እኮ ሰው የሚቀያየረው አይደል? ሰው ሊቀየርም ይችላል አላውቅም።
ግን ሌላ ደግሞ የተሻለ ሰው የሚሰጥክ ሰው ምናምን ፈልገህ ብቻ ነገሮችን በማስተዋል ብታደርግ ባይ ነኝ። አሁን እንዳልሽው አዲስ አበባ ትንሽ ከተማ አይደለችም፣ ባህር ናት። እዛ ውስጥ አንቺ የሆነን ግለሰብ ፈልጎ ማግኘት ሊከብድ ይችላል። ግን ደግሞ መሞከሩ የተሻለ ነው። ገብቶሻል አይደል? ቢያንስ እኔ መሞከሬን ሰው እንዲያቅልኝ ፈልጋለሁ። ከዛ እኔ አሁን የልጄ ምንዝነዛ እኮ ነው አንድ እንደዚህ እያደረገኝ ያለው ማለት ነው። ገብቶሻል አይደል? ገባኝ ማለት እረዳሃለሁ እኮ ከዛ በፊትም ብዙ ያወራንበት ነገር ነው ይሄ። እናቴን አምጣ ምናምን የሚለው ቃል ይረብሻል እውነት ለመናገር። ለዚያም ብለክ ይሆናል አንተ ድንገት ተነስተን እዚህ አይነት ነገር ያሰብከው ማለት ነው። ከዛ ውጪ ደግሞ በጣም የምሰማቸው ነገሮች አሉ፣ የምትሰሯቸው ነገሮች እያየሁኝ ነው። አላቅም ነገሩ ብቻ ሌላ ነገር አላወራም እዚህ ጋር። እኔ ይሄንን ብቻ ለማለት ነው የጠራሁት። ይሄን ለማለት ነው ማለት እንዳትሄድ ስለፈለኩኝ ነው። ኖ ግልጽ ምናምን ሳይሆን የሆነ ሌላ ሰው ካንተ ወገን እየመጣ ነው። ሚስቱ ነኝ ምናምን ብላ የመጣች ሴት አለችና ያ ነገር ሰዎች ነገሩን እንዲጠራጠሩት እያደረገ ነው። ስልክ ሰላሚን እየነሳችኝ ያለችው ልጅ ነው ያ ነገር። እኔ እውነት ይሁን ውሸት ይሁን ምንም አውቀው ነገር የለም እውነት ለመናገር ምንም አላውቅም። ግን እኔንም የሆነ ነገር እንዳስብ ስላደረገኝ ነው ይሄንን ነገር የምነግርህ ማለት ነው። ነገሮችን በራስ መንገድ ማስተካከል ያለብህ። ከዛ ውጪ የሆነ መቅረት ያለበት ሰው ይቀራል። በቃ ህይወትን መኖር ከቻል ካንተ ብቻህን የሆነ ነገሮችን ልታጣ ትችላለህ። መቅረት ያለበት ሰው ይቀራል። ከዛ ትኖራለህ። በቃ ምንም እኮ የሚፈጠር ነገር አይደለም። ቀላል አይደለም እንደምንናገረው። ግን በዚህ ልክ ደግሞ ቤተሰብ ረብሸ በዚህ ልክ ራስህን መስዋዕት አድርገህ የምትሄድለት አይነት ሰው ከሆነ ኢትስ ኦኬ። ግን መቅረት ያለበት ሰው ይቀራል። ገባክ? ከዚያ ውጪ ባትሄድ እኔ ደስ ይለኛል ዛሬ ማለት ነው። አሁን ራስ ወደ አንቺ ስመጣ ልጅና አብሬ ይዣት ነበር የሄድኩትኝ ማለት ነውና አሁን መተን ማለት ተነሳስታ ምናምንም ስለነበረ ገብቶሻል እንዳትረበሽ ምናምን በሚል ነው እዛ ጠብቂኝ ምናምን ቢያት ጥያት የመጣሁትኝ ማለት ነው። ልጅን እኔ አብራት ማለት ይዛት እንዴት ምናምን አላውቅም ነበር። ወንድም ሁሉም ተረብሸዋል ቤተሰብ ልጆች ምናምን ሲሉ ቅድም እየነገርኩ ነበር አይደል? ልጅቷን በጣም ተረብሻለች ምናምን እያልኩ ነበር። ይዛት እንዴት ካላወኩም ጭራሽ ህጻን ልጅ ይዘ ማለት በጣም ነው የሚደብረው። ገባክ? ብቻ በኔ ቦታ ብትሆኚ እኮ ወንድ እኮ ነው። ልክ ነሽ። አንቺ በኔ ቦታ ብትሆኚ ምናልባት እኔ እንጃ ምን ልታደርጊ እንደምትችይ አላውቅም። ገባሽ አይደል? አንዳንዴ ሁኔታዎች ካንቺ የማይጠበቁ ነገሮችን እንድታደርጊ ሊያደርጉሽ የሚችሉበት አጋጣሚ አለ። ገባሽ አይደል? አሁን እንደ ወንድ እኮ እኔ ነገሩን አፍኜ በራሴ በኩል ለማስቀረት እያደረኩት የነበረ ጥረት ነበር እኮ። ገባሽ አይደል? ግን ደግሞ አሁን ሳልፈልግ ነካካውትኝ፣ ተነካካ፣ ወደ ሰው ወጣ። ገባሽ አይደል? ስለዚህ አሁን ያን ነገር መልሼ ዝም ብዬ ይዤው ብቀመጥ እኔ ውሸታም እየሆንኩኝ እንደሆነ ነው የሚታወቀው ማለት ነው። ሰው የሚረዳው ማለት ነው። ሰው የሚያስበውን የፈለገውን ሊያስብ ይችላል። ግን ደግሞ በዚህ መሀል ልጅቷ ደግሞ እየተጎዳች ነው ያለችው። ቢያንስ የሆነ ነገር ላይ ደርሼ ለሷ ላሳያት ይገባል የሚል እንትን ስላለኝ ነው። ቢያንስ በአካል ልጃት ሄጄ ያለውን ነገር ቼክ አድርገን የማይሆን አይነት ነገር እንደሆነ ስታስብ ቢያንስ ልትረጋጋ ትችላለች ብዬ ነው እሷን ይዣት ልሄድ የወሰንኩትኝ ማለት ነው። ገባሽ አይደል? ሄጄ አያ ሳላገኝ መጣውኝ እንደዚህ ሆነ በዚህ ወጣ በዚህ ገባ ምናምን ብላት ግን እሷም ላታምነኝ ትችላለች። ገባሽ? ለዛ ነው በእኔ ቦታ ብትሆኚ እያልኩሽ ያለሁት። አይ እረዳሃለሁኝ ብያለሁ እኮ በትንሹም ቢሆን እንዳንተ ባይሆንም እረዳሃለሁ የሆነ ነገሮችም ማለት ነው። እኔም ሄደክ ነገሩ እውነታውን ባውቀው ሁሉም ነገር ቢወጣ ምናምን ደስ ይለኛል። ግን በእንደዚህ አይነት መንገድ አይደለም። ተረጋግተህ አስብ፣ ትክክለኛውን ነገር ይዘህ ተጓዝ። ከዛ ህጻኗን ደግሞ አታሰቃያት በዚህ ልክ ማለት እሷን ይዘህ ሄደክ ምናምን ብዙ ነገር ሊፈጠር ይችላል። ያንን በማሰብ ነው። ከዛ ውጪ ወንድምህ ጋር ደውለትና እሱን ብታገኘው ምናምን ደስ ይለኛል። ይሄም ብቻ ለማለት ነው የመጣሁትኝ። ማለት ከዚህ በላይ ባላወራም ደስ ይለኛል። ተገናኝተን ማውራት ካለብኝ አድራሻውንም መፈለግ ካለብኝ አብሬ ከጎንክ ነኝ፣ እፈልግልሃለሁ፣ አገኝልሃለሁኝ። ግን በተረጋጋ መንፈስ አስበክ ነገሮችን ብታስተውል ባለ ሁለት አይንሽ ቴንኪው ነው ለለምችለው ምንም አይ ምስጋና ምናምን አያስፈልግም። መልካም ቀን እዚህ በጣም አመሰግናለሁ። እንግዲህ ቤተሰቦች እንዳያችሁት ነው እኔ ነገሮች በምን አይነት መንገድ እንዴት እየሄዱ እንደሆነ አላውቅም። ብቻ ልክ ነው ይሆናል ብዬ አስብበት የነበረው መንገድ ልክ እንዳልሆነ ነው እየተነገረኝ ያለውና ግን ብቻ አሁንም ቢሆን ከመሞከር ወደ ኋላ አይደለም።
ብቻ የምችለውን አደርጋለሁ፣ እስከምችልበት ሄዳለሁ። በቃ ምክንያቱም የልጄ አእምሮዋ እየተረበሸ ነው ያለው። የምሬ ነው። በስለ ልቦና ላይ እየተጎዳች ነው ያለችው ማለት ነው። በተለይ ትምህርት ቤት ላይ ህፃናቶች በጣም ሙድ እየያዙባት አይነት ነገር ነው ያለውና ከዛ አንፃር ነው እኔም እየተረበሽኩኝ ያለሁት። ግን ደግሞ እስኪ እግዚአብሔር አዋቂ ነው። አሁን የምንችለውን እናደርጋለን ማለት ነው። መልካም